መጽሐፈ መሳፍንት ምዕራፍ 1። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣህ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ። ይሁዳም ወጣ፣ እግዚአብሔርም ከነዓናውያንንና ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ 10,000 ሰዎች ገደሉ። አዶኒቤዜቅንም በቤዜቅ አገኙትና ተዋጉት፣ ከነዓናውያንና ፌርዛውያንንም መቷቸው። አዶኒቤዜቅም ሸሸ፣ አሳደውም ያዙት፣ የእጁንና የእግሩንም አውራ ጣት ቆረጡ። አዶኒቤዜቅም የእጃቸውና የእግራቸው አውራ ጣት የተቆረጡ 70 ነገሥታት ከገበታዬ በታች ፍርፋሬ ይለቅሙ ነበር፣ እኔ እንዳደረግሁ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡቡ በኩል በቈላውም ውስጥ የሚኖሩትን ከነዓናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂርያትአርባቅ ነበረ። ሴሲንና አኪመንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅርያትሤፍር ነበረ። ካሌብም ቅርያትሤፍርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶልያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡቡ በኩል ያለውን ምድር ሰጥተኸኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄናዊው የሙሴ አማት ልጆችም ከይሁዳ ልጆች ጋር ዘንባባ ካለባት ከተማ ተነስተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ። በጽፋት የተቀመጡትንም ከነዓናውያንን መቱ፣ ፈጽመውም አጠፏት። የከተማይቱንም ስም ሄርማ ብለው ጠሯት። ይሁዳም ጋዛንና ዳርቻዋን፣ አስቀሎናንና ዳርቻዋን፣ አቃሮንንና ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበረ። ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገሎች ነበሯቸውና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት። ከዚያም 3ቱን የዔናቅ ልጆች አወጣ። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍም ወገን ደግሞ በቤቴል ላይ ወጡ፣ እግዚአብሔርም ከእነርሱ ጋር ነበረ። የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞም የከተማይቱ ስም ሎዛ ይባል ነበር። ጠባቂዎቹም አንድ ሰው ከከተማይቱ ሲወጣ አይተው የከተማይቱን መግቢያ አሳየን፣ እኛም ቸርነት እናደርግልሃለን አሉት። የከተማይቱንም መግቢያ አሳያቸው። ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጢያውያን ምድር ሄደ፣ በዚያም ከተማን ሠራ፣ ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንንና የመንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንና የመንደሮቿን፣ የይብለዓምንና የመንደሮቿን፣ የመጊዶንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያን በዚያ አገር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከነዓናውያንን አስገበሯቸው፣ ፈጽመውም አላወጧቸውም።
ኤፍሬምም በጌዝር የተቀመጡትን ከነዓናውያንን አላወጣቸውም፣ ነገር ግን ከነዓናውያን በመካከላቸው በጌዝር ተቀመጡ። ዛብሎንም የቂድሮንንና የነህሎልን ሰዎች አላወጣቸውም፣ ነገር ግን ከነዓናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንና የሲዶንን የአህላብንም የአክዚብንም የሂልባንም የአፌቅንም የረአብንም ሰዎች አላወጣቸውም። በዚያችም ምድር የተቀመጡትን ከነዓናውያንን አላወጧቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌምም የቤት ሳሚስንና የቤት አናትን ሰዎች አላወጣቸውም፣ በምድሩም በተቀመጡት በከነዓናውያን መካከል ተቀመጡ። ነገር ግን የቤት ሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው፣ ወደ ሸለቆም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሸዓልቢምም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር ከአቅረቢም አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበረ። ምዕራፍ 2 የእግዚአብሔርም መልአክ ከጌልገላ ወደ ቦኪም ወጥቶ እንዲህ አለ። እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላቸው ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግሁትን ቃል ኪዳን ለዘላለም አላፈርስም። እናንተም መሠዊያቸውን አፍርሱ እንጂ በዚህች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። እናንተ ግን ቃሌን አልሰማችሁ። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆንባችኋል አልኩ። የእግዚአብሔርም መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዛም ለእግዚአብሔር ሰው። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤልም ያደረገውን ታላቁን የእግዚአብሔርን ሥራ ሁሉ ባዩት ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ። የእግዚአብሔርም ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሣ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በአሊምንም አመለኩ። ከግብፅ ምድርም ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸው፣ እግዚአብሔርንም አስቈጡ። እግዚአብሔርንም ትተው በዓልንና አስታሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ ወደ ማረኳቸውም ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉ። እግዚአብሔርም እንደተናገረ፣ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸውም የሄዱበት ከነበረ መንገድ ፈጥነው ፈቀቅ አሉ። አባቶቻቸው ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉ። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበር። እግዚአብሔርም ስለሚጋፏቸውና ስለሚያስጨንቋቸው በጩኸታቸው ያዝን ነበርና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። መስፍኑ ግን ከሞተ በኋላ ይመለሱ ነበር። ሌሎችንም አማልክት በመከተላቸው እነርሱንም በማምለካቸውና ለእነርሱ በመስገዳቸው
አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበር። የእልህኝነታቸውን መንገድና ሥራቸውን አልተውም ነበር። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ እንዲህም አለ። ይህ ሕዝብ ለአባቶቻቸው ያዘዝኩትን ቃል ኪዳን ስለተላለፉ ድምፄንም ስላልሰሙ አባቶቻቸውም እንደጠበቁ ይሄዱባት ዘንድ የእግዚአብሔርን መንገድ ይጠብቁ ወይም አይጠብቁ እንደሆነ እስራኤልን እፈትንባቸው ዘንድ ኢያሱ በሞተ ጊዜ ከተዋቸው አሕዛብ አንዱን ሰው እንኳ ከእንግዲህ ወዲህ ከፊታቸው አላወጣም። እግዚአብሔርም እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም። ምዕራፍ 3 ከከነዓናውያንም ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። 5 የፍልስጤማውያን መኳንንት፣ ከነዓናውያንም ሁሉ፣ ሲዶናውያንም፣ ከበዓል አርሞንዔም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩትም ኤዊያውያን። እግዚአብሔርም በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ። የእስራኤልም ልጆች በከነዓናውያን፣ በኬጢያውያንም፣ በአሞራውያንም፣ በፌርዛውያንም፣ በኤዊያውያንም፣ በኢያቡሳውያንም መካከል ተቀመጡ። ሴት ልጆቻቸውንም አገቧቸው። እነርሱም ሴቶች ልጆቻቸውን ለወንዶች ልጆቻቸው ሰጡ፣ አማልክቶቻቸውንም አመለኩ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ። አምላካቸውንም እግዚአብሔርን ረስተው በአሊምንና አስታሮትን አመለኩ። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ በመስጴጦምያም ንጉሥ በኩሰርሰቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሰርሰቴም 8 ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው። የእግዚአብሔርም መንፈስ በእርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበር። ለሰልፍ ወጣ። እግዚአብሔርም የመስጴጦምያን ንጉሥ ኩሰርሰቴምን በእጁ አሳልፎ ሰጠው። እጁም በኩሰርሰቴም ላይ አሸነፈች። ምድሪቱም 40 ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። በእግዚአብሔርም ፊት ክፉ ስለሠሩ እግዚአብሔር የሞዓብን ንጉሥ ኤግሎምን በእስራኤል ላይ አበረታባቸው። የአሞንን ልጆችና አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባም ያለባትን ከተማ ያዟት። የእስራኤልም ልጆች ለሞዓብ ንጉሥ ለኤግሎም 18 ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም ብንያማዊውን የጌራን ልጅ ናዖድን ግራኙን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ። ናዖድም 2 አፍ ያለው ርዝመቱ 1 ክንድ የሆነ ሰይፍ አበጀ። ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብም ንጉሥ ለኤግሎም ግብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። ግብሩንም ማቅረብ በጨረሰ ጊዜ ግብር የተሸከሙትን ሰዎች ሰደደ። ናዖድ ግን በጌልጌላ ከነበሩት ትክል ድንጋዮች ዘንድ ተመልሶ ንጉሥ ሆይ የምስጢር ነገር አለኝ አለ። ንጉሡም ዝም በል አለ። በዙሪያውም የቆሙት ሁሉ ወጡ። ናዖድም ወደ እርሱ ቀረበ። እርሱም በሰገነት ቤት ለብቻው ተቀምጦ ነበር። ናዖድም የእግዚአብሔር መልእክት ላንተ አለኝ አለ። ከዙፋኑም ተነሳ። ናዖድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፉን ወሰደ፣ ሆዱንም ወጋው። የሰይፉም እጀታው ደግሞ ከስለቱ በኋላ ገባ። ስቡም ስለቱን ከደነው። ሰይፉንም ከሆዱ መልሶ አላወጣውም፣ በኋላውም ወጣ። ናዖድም ወደ ደርቡ ወጣ፣ የሰገነቱንም ደጅ ዘግቶ ቆለፈው። ናዖድም ከሄደ በኋላ ባሪያዎቹ መጡ። የሰገነቱም ደጅ ተቆልፎ ባዩ ጊዜ
ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪያፍሩም ድረስ እጅግ ዘገዩ። የሰገነቱንም ደጅ እንዳልከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ። እነሆም ጌታቸው በምድር ወድቆ ሞቶም አገኙት። በዘገዩበትም ጊዜያት ናዖድ ሸሸ፣ ትክል ድንጋዮቹንም አለፈ፣ ወደ ሴይሮታም አመለጠ። በመጣም ጊዜ በተራራማው በኤፍሬም አገር ቀንደ መለከት ነፋ። የእስራኤልም ልጆች ከእርሱ ጋር ከተራራማው አገር ወረዱ። እርሱም በፊታቸው ሄደ። እርሱም እግዚአብሔር ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቶአልና ተከተሉኝ አላቸው። ተከትለውትም ወረዱ። ወደ ሞዓብም የሚያሻግረውን የዮርዳኖስን መሻገሪያ ያዙ፣ ማንንም አላሳለፉም። የዚያን ጊዜም ከሞዓብ 10,000 የሚያህሉትን ጎልማሶችና ጽኑዓን ሁሉ መቱ፣ አንድ እንኳ አላመለጠም። በዚያን ቀን ሞዓብ ከእስራኤል እጅ በታች ተዋረደ፣ ምድሪቱም 80 ዓመት አረፈች። ከእርሱም በኋላ የአናት ልጅ ሰሜጋር ተነሣ፣ ከፍልስጤማውያንም 600 ሰው በበሬ መውጊያ ገደለ። እርሱም ደግሞ እስራኤልን አዳነ። ምዕራፍ 4 ናዖድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔርም በአሦር በነገሠው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሣራ ነበረ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚያ ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ንፍታሌም የአቢኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ካንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቢስን ሰራዊት አለቃ ሲሣራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ ስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ካንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሣራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሄቤር ከሙሴ አማት ከኦባብ ልጆች ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከ ነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሣራ ነገሩት። ሲሣራም ሰረገሎቹን ሁሉ 900 የብረት ሰረገሎች ከእርሱም ጋር የነበሩትን ሕዝብን ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሣራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሣ፣ እነሆ እግዚአብሔር በፊትህ ወጥቶአል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሣራን ሰረገሎቹንም ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሣራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችንና ሰራዊቱን እስከ አሪሶት ድረስ አባረረ። የሲሣራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድ እንኳ አልቀረ። በአሦር ንጉሥም በኢያቢስና በቄናዊው በሄቤር ቤት መካከል ሰላም ነበርና ሲሣራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሣራን ለመገናኘት ወጥታ ግባ፣ ጌታዬ ሆይ ወደ እኔ ግባ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያዋም ሸፈነችው። እርሱም
ጠምቶኛልና እባክሽ የምጠጣው ጥቂት ውሃ ስጪኝ አላት። እርሷም የወተቱን አቁማዳ ፈታ አጠጣችው፣ ሸፈነችው። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤር ሚስት ኢያዔል የድንኳን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳራን ሲያባርር ኢያዔል ልትገናኘው ወጥታ ና የምትሻውንም ሰው አሳይሃለሁ አለችው። ወደ እርሷም ገባ። እነሆም ሲሳራ ወድቆ ሞቶ አገኘው፣ ካስማውም ከጆሮ ግንዱ ውስጥ ነበረ። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓንን ንጉሥ ኢያቢስንም እስኪያጠፉ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች። ምዕራፍ 5 እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ፣ በባሕሩም አጠገብ የነበሩ የከናናውያን ነገሥት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩት ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተህ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ የገረዘበትም ምክንያት ይህ ነው። ከግብጽ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብጽ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብጽ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰውን ምድር ለእኛ ይሰጠን ዘንድ ለአባቶቻቸው የማለላቸውን ምድር እንዳያሳያቸው የማለላቸው ከግብጽ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውን በእነሱ ፋንታ አስነሳ። እነዚህንም ኢያሱ ገረዛቸው፣ በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ ጌልገላ ተብሎ ተጠራ። የእስራኤልም ልጆች በጌልገላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱን ፍሬ የቂጣ እንጎቻ ቆሎም በዚያ ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለውም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው? አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። ምዕራፍ 6 የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሣ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምሥራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር።
ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ። ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም። የእግዚአብሔርም መልአክ መጥቶ በኦፍራ ባለችው ለአቢዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበረ። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዴዎንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘሁ የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለ። ጌዴዎንም ገባ፣ የፍየሉንም ጠቦት፣ የኢፍ መስፈሪያም ዱቄት፣ የቂጣ እንጎቻ አዘጋጀ። ሥጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርም መልአክ ሥጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርም መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ሥጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ሥጋውንና የቂጣውን እንጎቻ በላ። የእግዚአብሔርም መልአክ ከዓይኑ ተሰወረ። ጌዴዎንም የእግዚአብሔር መልአክ እንደሆነ አየ። ጌዴዎንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዴዎንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራውያን በምትሆነው በኦፍራ አለ። እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውንም የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ ዐፀድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሠዊያ አሳምረህ ሥራ። ሁለተኛውንም በሬ ውሰድ፣ በዚያም በቈረጥከው በማምለኪያ ዐፀዱ እንጨት ላይ የሚቃጠለውን መሥዋዕት አቅርብ አለው። ጌዴዎንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም፣ ነገር ግን በሌሊት አደረገው። የከተማውም ሰዎች ማልደው ተነሱ፣ እነሆም የበዓል መሠዊያ ፈርሶ በዙሪያው ያለውም የማምለኪያ ዐፀድ ተቈርጦ በተሠራውም መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸውም ይህን ነገር ያደረገ ማን ነው ተባባሉ።
በጠየቁና በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዴዎን ነው አሉ። የከተማውም ሰዎች ኢዮአስን የበዓልን መሠዊያ አፍርሶአልና በዙሪያውም ያለውን የማምለኪያ አጸድ ቆርጦአልና እንዲሞት ልጅህን አውጣ አሉት። ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን? ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት። እርሱ አምላክ ከሆነ መሠዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሠዊያውን አፍርሶአልና በዓል ከእርሱ ጋር ይሟገት ብሎ ጌዴዎንን ይሩበኣል ብሎ ጠራው። ምድያማውያንም አማሌቃውያንም ሁሉ የምሥራቅም ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢይዝራኤልም ሸለቆ ሰፈሩ። የእግዚአብሔርም መንፈስ በጌዴዎን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቢዔዝርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞች ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልእክተኞችንም ወደ አሴርና ወደ ዛብሎን ወደ ንፍታሌምም ሰደደ፣ እነርሱም ሊገናኟቸው ወጡ። ጌዴዎንም እግዚአብሔርን እንደ ተናገርክ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ብቻ ላይ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደ ተናገርክ የእስራኤልን ልጆች በእኔ እጅ እንድታድናቸው አውቃለሁ አለ። እንዲሁም ሆነ። በነጋውም ማልዶ ተነሣ፣ ጠጉሩንም ጨመቀው። ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ። ጌዴዎንም እግዚአብሔርን እኔ ይህን አንድ ጊዜ ስናገር አትቆጣኝ። እኔ ይህን አንድ ጊዜ በጠጉሩ እባክህ ልፈትን። አሁንም በጠጉሩ ብቻ ላይ ደረቅ ይሁን፣ በምድሩም ሁሉ ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ብቻ ላይ ደረቅ ነበረ፣ በምድሩም ሁሉ ላይ ጠል ነበር። ምዕራፍ 7 ጌዴዎን የተባለውም ይሩበኣል ከእርሱም ጋር የነበሩ ሕዝብ ሁሉ ማልደው ተነሱ፣ በሐሮድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። እግዚአብሔርም ጌዴዎንን ከአንተ ጋር ያለው ሕዝብ በዝቶአል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነስቶ ይመለስ ብለህ በሕዝቡ ጆሮ አውጅ አለው። ከሕዝቡም 22,000 ተመለሱ፣ 10,000 ቀሩ። እግዚአብሔርም ጌዴዎንን ሕዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ካንተ ጋር ይሂድ የምለው እርሱ ካንተ ጋር ይሄዳል፣ እኔም ይህ ካንተ ጋር አይሂድ የምለው እርሱ አይሄድም አለው። ሕዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዴዎንን ውሻ እንደሚጠጣ ውሃ በምላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻው አድርገዋል። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር 300 ነበረ። የቀሩት ሕዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን በእጃቸው ውሃ በጠጡት በ300 ሰዎች አድናቸዋለሁ፣ ምድያማውያንንም በእጅህ አሳልፌ እሰጥሃለሁ። የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ አለ። የሕዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ። የቀሩትንም የእስራኤል ሰዎች ወደ ድንኳናቸው ሰደዳቸው። 300 ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያምም ሰፈር ከእርሱ በታች በሸለቆ ውስጥ ነበረ። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተህ ወደ ሰፈር ውረድ። አንተም ለመውረድ ብትፈራ አንተ ከሎሌህ ከፉራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጅህ ትበረታለች አለው። እርሱና ሎሌው ፉራ
በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንደ አንበጣ የሆነ ምድያማውያንና አማሌቃውያን የምስራቅም ሰዎች ሁሉ በሸለቆው ውስጥ ሰፍረው ነበር። የግመሎቻቸውም ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበረ። ጌዴዎንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት፣ እነሆ ሕልም አለምኩ፣ እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችው፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ፣ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዴዎን ሰይፍ በቀር ሌላ አይደለም። እግዚአብሔር ምድያምንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው። ጌዴዎንም ሕልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ አለ። 300 ሰዎች በሦስት ወገን ከፈላቸው። በሁሉም እጅ ቀንደ መለከትና ባዶ ማሰሮ፣ በማሰሮውም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ እንዲሁም አድርጉ፣ እነሆም ወደ ሰፈሩ ዳርቻ በደረስኩ ጊዜ እኔ እንደማደርግ እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉት ሁሉ ቀንደ መለከት ስንነፋ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዴዎን በሉ አላቸው። ጌዴዎንም ከእርሱም ጋር የነበሩት 100 ሰዎች በመካከለኛው ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ፣ ቀንደ መለከቶችንም ነፉ፣ በእጃቸውም የነበሩትን ማሰሮች ሰባበሩ። 3ቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮችንም ሰበሩ። በግራ እጃቸውም ችቦችን፣ በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዴዎን ሰይፍ ብለው ጮኹ። ሁሉም በየቦታው በሰፈሩ ዙሪያ ቆመ። ሰራዊቱም ሁሉ ሮጠ፣ ጮኸ፣ ሸሸም። 3ቱንም 100 ቀንደ መለከቶች ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ። ሰራዊቱም በጽሬራ በኩል እስከ ቤት ሺጣ ድረስ በጠባት አጠገብ እስካለው እስከ አቤል መሖላ ዳርቻ ድረስ ሸሸ። የእስራኤልም ሰዎች ከንፍታሌምና ከአሴር ከምናሴ ሁሉ ተሰብስበው ምድያምን አሳደዱ። ጌዴዎንም ምድያምን ለመገናኘት ውረዱ፣ እስከ ቤት ባራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ አገር ሁሉ ሰደደ። የኤፍሬምም ሰዎች ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ያዙ። የምድያምን 2ቱን መኳንንት ሄሬብንና ዜብን ያዙ። ሄሬብንም በሄሬብ ዓለት አጠገብ ገደሉት፣ ዜብንም በዜብ መጥመቂያ ላይ ገደሉት። ምድያምንም አሳደዱ። የሄሬብንና የዜብንም ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዴዎን መጡ። ምዕራፍ 8 የኤፍሬም ሰዎች ይህ ያደረክብን ምንድር ነው? ምድያምን ለመውጋት በወጣህ ጊዜ ለምን አልጠራህንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአቢዔዝር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቶአቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖረዋል? አላቸው። ይህን በተናገረ ጊዜ ቁጣቸው በረደ። ጌዴዎንም ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳ ቢደክሙ ያሳድዱ ነበር። የሱኮትንም ሰዎች የምድያምን ነገሥታት ዛብሄልንና ስልማናን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ እባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሰራዊትህ እንጀራ እንድንሰጥ የዛብሄልና የስልማና እጅ አሁን በእጅህ ነውን? አሉ። ጌዴዎንም እግዚአብሔር ዛብሄልንና ስልማናን በእጄ አሳልፎ ሲሰጠኝ እኔ በምድረ በዳ እሾህና በኩርንችት ሥጋችሁን ገርፋለሁ አለ።
ከዚያም ወደ ጵንኤል ወጣ። ለጵንኤልም ሰዎች እንዲሁ አላቸው። የጵንኤልም ሰዎች የሱኮት ሰዎች እንደመለሱ መለሱለት። እርሱም የጵንኤልን ሰዎች ደግሞ በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛብሄልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120,000 ሰዎች ወድቀው ነበርና ከምስራቅ ሰዎች ሰራዊት ሁሉ የቀሩ 15,000 ያህል ሰዎች ነበሩ። ጌዴዎንም የድንኳን ተቀማጮች ባሉበት መንገድ በኖባህና በዮግባሃ በምስራቅ በኩል ወጣ። ሰራዊቱም ተዘልሎ ነበርና ሰራዊቱን መታ። ዛብሄልና ስልማናም ሸሹ፣ እርሱም አሳደዳቸው። ሁለቱንም የምድያም ነገሥታት ዛብሄልንና ስልማናን ያዘ፣ ሰራዊትንም ሁሉ አስደነገጠ። የኢዮአስ ልጅም ጌዴዎን ከሄሬስ ዳገት ከሰልፍ ተመለሰ። ከሱኮትም ሰዎች አንድ ብላቴና ይዞ ጠየቀው። እርሱም የሱኮትን አለቆችና ሽማግሌዎች 77 ሰዎች ጻፈለት። ወደ ሱኮትም ሰዎች መጥቶ ለደከሙት ሰዎችህ እንጀራ እንሰጥ ዘንድ የዛብሄልና የስልማና እጅ አሁን በእጅህ ነውን ብላችሁ የተላገዳችሁብኝ ዛብሄልና ስልማና እንሆ አለ። የከተማይቱንም ሽማግሌዎች ያዘ። የምድረ በዳንም እሾህና ኩርንችት ወስዶ የሱኮትን ሰዎች ገረፋቸው። የጵንኤልንም ግንብ አፈረሰ፣ የከተማይቱንም ሰዎች ገደላቸው። ዛብሄልንና ስልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ አላቸው። እነርሱም እንዳንተ ያሉ ነበሩ፣ አንተንም ይመስሉ ነበር፣ መልካቸውም እንደ ንጉሥ ልጆች መልክ ነበረ ብለው መለሱለት። እርሱም የእናቴ ልጆች ወንድሞቼ ነበሩ፣ አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ። በኵሩንም ዬቴርን ተነስተህ ግደላቸው አለው። ብላቴናው ግን ገና ብላቴና ነበረና ስለፈራ ሰይፉን አልመዘዘም። ዛብሄልና ስልማናም የሰው ኃይሉ እንደ ሰውነቱ ነውና አንተ ተነስተህ ውደቅብን አሉት። ጌዴዎንም ተነስቶ ዛብሄልንና ስልማናን ገደለ፣ በግመሎቻቸውም አንገት የነበሩትን ስሉሴዎች ማረከ። የእስራኤልም ሰዎች ጌዴዎንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ጌዴዎንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። እስማኤላውያንም ስለነበሩ የወርቅ ጉትቻ ነበራቸውና ጌዴዎን ሁላችሁ ከምርኳችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነርሱም ፈቅደን እንሰጥሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም የምድያምም ነገሥታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ስሉሴዎች ሌላ 1,700 ሰቅለ ወርቅ ነበረ። ጌዴዎንም ኤፉድ አድርጎ አሰራው፣ በከተማውም በኦፍራ አኖረው። እስራኤልም ሁሉ ተከትሎ አመነዘረበት፣ ለጌዴዎንና ለቤቱም ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረደ፣ ራሳቸውንም ዳግመኛ አላነሱም። በጌዴዎንም ዕድሜ ምድሪቱ 40 ዓመት አረፈች። የኢዮአስም ልጅ ይሩበኣል ሄዶ በቤቱ ተቀመጠ። ለጌዴዎንም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት፣ ስሙንም አቤሜሌክ ብሎ ጠራው። የኢዮአስም ልጅ ጌዴዎን በመልካም ሽምግልና ሞተ። በአቢዔዝራውያንም ከተማ በኦፍራ በነበረችው በአባቱ በኢዮአስ መቃብር ተቀበረ። እንዲህም ሆነ ጌዴዎን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በኣሊምንም ተከትለው አመነዘሩ፣ በኣል ብሪትንም አምላካቸው አደረጉ። የእስራኤልም ልጆች በዙሪያቸው ከነበሩት ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡትም። እርሱም ለእስራኤል በጎ ነገርን ሁሉ እንዳደረገ መጠን እነርሱ ለጌዴዎን ለይሩበኣል ቤት ወረታ አላደረጉም። ምዕራፍ 9
የይሩበኣል ልጅ አቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ። ለእነርሱም ለእናቱ አባት ቤተሰቦችም ሁሉ በሴኬም ሰዎች ሁሉ ጆሮ 70 የሆኑት የይሩበኣል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል ብላችሁ ንገሯቸው ብዬ ለምናችኋለሁ። ደግሞ እኔ ያጥንታችሁ ፍላጭ የሥጋችሁ ቁራጭ እንደሆንኩ አስቡ ብሎ ተናገራቸው። የእናቱም ወንድሞች ይህን ቃል ሁሉ ስለ እርሱ በሴኬም ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው አቤሜሌክን ለመከተል ልባቸውን አዘነበሉት። ከባኣል ብሪትም ቤት 70 ብር ሰጡት። በዚያም አቤሜሌክ ምናምንቴዎችንና ወሮበሎችን ቀጠረበት። እነርሱም ተከተሉት። ወደ አባቱም ቤት ወደ ኦፍራ ሄደ። 70 የሆኑትንም የይሩበኣልን ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የይሩበኣል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴኬምም ሰዎች ሁሉ ቤት ሜሎም ሁሉ ተሰበሰቡ። ሄደውም በሴኬም በአምዱ አጠገብ ባለው በአድባሩ ዛፍ በታች አቤሜሌክን አነገሱ። ይህንም ነገር ለኢዮአታም በነገሩት ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ። ድምፁንም አንስቶ ጮኸ፣ እንዲህም አላቸው፣ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሡ ሄዱ። ወይራውንም በእኛ ላይ ንገሥ አሉት። ወይራው ግን እግዚአብሔርና ሰዎች በእኔ የሚከበሩበትን ቅባቴን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ንገሥ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬዬን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ወይኑን መጥተህ በላያችን ንገሥ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ሁሉ እሾህን መጥተህ በላያችን ንገሥ አሉት። እሾሁም ዛፎችን በእውነት እኔን በእናንተ ላይ ታነግሡኝ እንደሆነ ኑ ከጥላዬ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ፣ የሊባኖስንም ዝግባ ያቃጥል አላቸው። አሁንም እንግዲህ አቤሜሌክን በማንገሳችሁ እውነትንና ቅንነትን አድርጋችሁ እንደሆነ ለይሩበኣልም ለቤቱም በጎ አድርጋችሁ እንደሆነ እንዳደረገውም መጠን ለእርሱ የተገባውን አድርጋችሁ እንደሆነ አባቴ ስለ እናንተ ተጋድሎ ነበርና ከምድያምም እጅ ሊያድናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበርና እናንተም ዛሬ በአባቴ ቤት ተነስታችኋልና 70 የሆኑትን ልጆቹንም በአንድ ድንጋይ ላይ አርዳችኋልና ወንድማችሁም ስለሆነ የባሪያይቱን ልጅ አቤሜሌክን በሴኬም ሰዎች ላይ አንግሳችኋልና እንግዲህ ለይሩበኣልና ለቤቱ እውነትንና ቅንነትን ዛሬ አድርጋችሁ እንደሆነ በአቤሜሌክ ደስ ይበላችሁ፣ እርሱ ደግሞ በእናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ይውጣ፣ የሴኬምንም ሰዎች ቤት ሚሎምንም ይብላ። ከሴኬምም ሰዎች ከቤት ሚሎም እሳት ይውጣ፣ አቤሜሌክንም ይብላ። ኢዮአታምም ሸሽቶ አመለጠ። ወንድሙንም አቤሜሌክን ፈርቶ ወደ ብኤር ሄደ፣ በዚያም ተቀመጠ። አቤሜሌክም በእስራኤል ላይ 3 ዓመት ነገሠ። እግዚአብሔርም በአቤሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። ሴኬምም ሰዎች በአቤሜሌክ ላይ ተንኰል አደረጉ። ይህም የሆነው በ70 የይሩበኣል ልጆች ላይ የተደረገው ዓመፅ እንዲመጣ ደማቸውም በገደላቸው በወንድማቸው በአቤሜሌክ ላይ ወንድሞቹንም እንዲገድል እጆቹን ባጸኗቸው በሴኬም ሰዎች ላይ እንዲሆን ነው። የሴኬምም ሰዎች በተራሮች ራስ ላይ ድብቅ ጦር አደረጉ፣ መንገድ ተላላፊዎችንም ሁሉ ይዘርፉ ነበር። አቤሜሌክም ይህን ወሬ ሰማ። የአቤድም ልጅ ገዓል ከወንድሞቹ ጋር መጥቶ ወደ ሴኬም ገባ። የሴኬምም ሰዎች ታመኑበት። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም፣ የደስታም በዓል አደረጉ። ወደ አምላካቸውም ቤት ገቡ፣ በሉም ጠጡም፣ አቤሜሌክንም ሰደቡ። የአቤድም ልጅ ገዓል የምንገዛለት አቤሜሌክ ማን ነው? ሴኬምስ ምንድን ነው? እርሱ የይሩበኣል ልጅ አይደለምን? ዜቡልም የእርሱ ሹም አይደለምን?
ለሴኬም አባት ለኤሞር ሰዎች ተገዙ። ስለምን ስለዚህ እንገዛለን? ይህ ሕዝብ ከእጄ በታች ቢሆን ኖሮ አቤሜሌክን አሳድደው ነበር አለ። አቤሜሌክንም ሰራዊትህን አብዝተህና ውጣ አለው። የከተማይቱ ገዥ ዜቡልም የአቤድን ልጅ የጋአልን ቃል በሰማ ጊዜ እጅግ ተቆጣ። እንዲህም ብሎ ወደ አቤሜሌክ በተንኮል መልእክተኞች ላከ። እነሆ የአቤድ ልጅ ጋአልና ወንድሞቹ ወደ ሴኬም መጥተዋል፣ ባንተም ላይ ከተማይቱን አሸፍተዋል። አሁንም አንተና ካንተ ጋር ያሉት ሕዝብ በሌሊት ተነሱ፣ በሜዳም ሸምቁ። ነገም ፀሐይ በወጣች ጊዜ ማልደህ ተነሳ፣ በከተማይቱም ላይ ውደቅባት። እነሆም እርሱና ከእርሱ ጋር ያሉት ሕዝብ ባንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱም ጋር ያሉ ሕዝብ ሁሉ በሌሊት ተነሱ፣ በሴኬምም አቅራቢያ በአራት ወገን ሸመቁበት። የአቤድም ልጅ ጋአል ወጥቶ በከተማይቱ በር አደባባይ ቆመ። አቤሜሌክና ከእርሱ ጋር ያሉት ሕዝብ ከሸመቁበት ስፍራ ተነሱ። ጋአልም ሕዝቡን ባየ ጊዜ ዜቡልን እነሆ ከተራሮች ራስ ሕዝብ ይወርዳል አለው። ዜቡልም ሰዎች የሚመስለውን የተራሮችን ጥላ ታያለህ አለው። ጋአልም ደግሞ እነሆ ሕዝብ በምድር መካከል ይወርዳል፣ አንድም ወገን በመዖንኒም በአድባሩ ዛፍ መንገድ ይመጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አቤሜሌክ ማን ነው ያልህበት አፍህ አሁን የታለ? ይህ የናቀው ሕዝብ አይደለምን? አሁንም ወጥተህ ከእርሱ ጋር ተዋጋ አለው። ጋአልም በሴኬም ሰዎች ፊት ወጣ፣ ከአቤሜሌክም ጋር ተዋጋ። አቤሜሌክም አሳደደው፣ በፊቱም ሸሸ። እስከ በሩም አደባባይ ድረስ ብዙዎች ተጎድተው ወደቁ። አቤሜሌክም በአሩማ ተቀመጠ። ዜቡልም ጋአልንና ወንድሞቹን በሴኬም እንዳይኖሩ አሳደዳቸው። በነጋውም ሕዝቡ ወደ እርሻ ወጡ። አቤሜሌክም ሰማ። ሕዝቡንም ወስዶ በሦስት ወገን ከፈላቸው፣ በሜዳም ሸመቀ። ተመለከተም፣ እነሆ ሕዝቡ ከከተማ ወጡ፣ ተነሳባቸውም፣ መታቸው። አቤሜሌክ ጋር ያሉት ወገኖች ተጣደፉ፣ በከተማይቱም በር አደባባይ ቆሙ። ሁለቱም ወገኖች በእርሻ ውስጥ በነበሩት ሁሉ ላይ ሮጡባቸው፣ መቷቸው። አቤሜሌክም በዚያ ቀን ሁሉ ከከተማይቱ ጋር ተዋጋ። ከተማይቱንም ይዞ በእርሷ የነበሩትን ሕዝብ ገደለ። ከተማይቱንም አፈረሰ፣ ጨውም ዘራባት። በሴኬምም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ ኤልብሪት ቤት ወደ ምሽጉ ውስጥ ገቡ። አቤሜሌክም በሴኬም ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደተሰበሰቡ ሰማ። አቤሜሌክና ከእርሱ ጋር ያሉትም ሕዝብ ሁሉ ወደ ሰልሞን ተራራ ወጡ። አቤሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቆረጠ፣ አንስቶም በጫንቃው ላይ አደረገው። ከእርሱም ጋር ለነበሩት ሕዝብ እኔ ሳደርግ ያያችሁትን እናንተም ፈጥናችሁ እኔ እንዳደረግሁ አድርጉ አላቸው። ሕዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፎች ቆረጡ። አቤሜሌክንም ተከትለው በምሽጉ ዙሪያ አኖሯቸው፣ ምሽጉንም በላያቸው አቃጠሉት። የሴኬምም ግንብ ሰዎች ሁሉ ደግሞ 1000 የሚያህሉ ወንድና ሴት ሞቱ። አቤሜሌክም ወደ ቴቤስ መጣ፣ ቴቤስንም ከቦ ያዛት። በከተማይቱም ውስጥ ብርቱ ግንብ ነበረ። የከተማይቱም ሰዎች ሁሉ ወንዱና ሴቱ ሁሉ ወደዚያ ሸሹ። ደጁንም በኋላቸው ዘጉ፣ ወደ ግንቡም ሰገነት ላይ ወጡ። አቤሜሌክም ወደ ግንቡ ቀርቦ ይዋጋ ነበር፣ በእሳትም ሊያቃጥለው ወደ ግንቡ ደጅ ደረሰ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱ ፈጥኖ ጋሻ ጃግሬውን ጠርቶ እኔን ሴት ገደለችው እንዳይሉ ሰይፍህን መዘህ ግደለኝ አለው። ጎልማሳውም ወጋው፣ ሞተም። የእስራኤልም ሰዎች አቤሜሌክ እንደሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ 70 ወንድሞቹን በመግደል አቤሜሌክ በአባቱ ላይ ያደረገውን ክፋት እግዚአብሔርም መለሰበት። እግዚአብሔርም የሴኬምን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የይሩበዓልም ልጅ የኢዮአታም እርግማን
ደረሰባቸው። ከአቤሜሌክም በኋላ ከይሳኮር ነገድ የሆነ የዱዲ ልጅ የፎሖ ልጅ ቶላ እስራኤልን ለማዳን ተነሳ። በተራራማውም በኤፍሬም አገር ባለችው በሳምር ተቀምጦ ነበር። በእስራኤልም ላይ 23 ዓመት ፈረደ፣ ሞተም፣ በሳምርም ተቀበረ። ከእርሱም በኋላ ገለዓዳዊው ኢያዕር ተነሳ፣ በእስራኤልም ላይ 22 ዓመት ፈረደ። በ30 የአህያ ግልገሎች ይቀመጡ የነበሩ 30 ልጆችም ነበሩት። ለእነርሱም እስከ ዛሬ ድረስ የኢያዕር መንደሮች የተባሉ በገለዓድ ምድር ያሉ 30 ከተሞች ነበሯቸው። ኢያዕርም ሞተ፣ በቃሞንም ተቀበረ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። በአሊምንና አስታሮትን፣ የሶርያንም አማልክት፣ የሲዶናንም አማልክት፣ የሞዓብንም አማልክት፣ የአሞንንም ልጆች አማልክት፣ የፍልስጤማውያንንም አማልክት አመለኩ። እግዚአብሔርንም ተዉ፣ አላመለኩትም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ በፍልስጤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው። በዚያም ዓመት የእስራኤልን ልጆች ሥቃይ አበዙባቸው። በዮርዳኖስ ማዶ በአሞናውያን አገር በገለዓድ ውስጥ ያሉትን የእስራኤልን ልጆች ሁሉ 18 ዓመት ተጋፏቸው። የአሞንም ልጆች ከይሁዳ ከብንያምና ከኤፍሬም ቤት ጋር ደግሞ ሊዋጉ ዮርዳኖስን ተሻገሩ። እስራኤልም እጅግ ተጨነቁ። የእስራኤልም ልጆች አምላካችንን ትተን በአሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮኹ። እግዚአብሔርም የእስራኤልን ልጆች አላቸው፣ ግብፃውያን፣ አሞራውያንም፣ የአሞንም ልጆች፣ ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም፣ ማዖናውያንም አላስጨነቋችሁምን? ወደ እኔም ጮኻችሁ፣ እኔም ከእጃቸው አዳንኳችሁ። እናንተ ግን ተዋችሁኝ፣ ሌሎችንም አማልክት አመለካችሁ። ስለዚህም ደግሞ አላድናችሁም። ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነርሱም በመከራችሁ ጊዜ ያድኗችሁ። የእስራኤልም ልጆች እግዚአብሔርን እኛ ኃጢአትን ሰርተናል፣ አንተ ደስ የሚያሰኝህን አድርግብን፣ ዛሬ ግን እባክህ አድነን አሉት። ሌሎችንም አማልክት ከመካከላቸው አስወገዱ፣ እግዚአብሔርንም አመለኩ። ነፍሱም ስለ እስራኤል ጉስቁልና አዘነች። የአሞንም ልጆች ተሰብስበው በገለዓድ ሰፈሩ። የእስራኤልም ልጆች ተሰብስበው በምጽጳ ሰፈሩ። ሕዝቡም የገለዓድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገለዓድ ሰዎች ሁሉ ላይ አለቃ ይሆናል አሉ። ምዕራፍ 11 ገለዓዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበረ። ገለዓድም ዮፍታሔን ወለደ። የገለዓድም ሚስት ወንዶች ልጆችን ወለደችለት። ልጆቿም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምንቴዎችም ሰዎች ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገለዓድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሔም የገለዓድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የገለዓድም ሽማግሌዎች ዮፍታሔን ከእኛ ጋር እንድትወጣ ከአሞንም ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገለዓድም ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። ዮፍታሔም የገለዓድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔርም በእጄ አሳልፎ ቢሰጣቸው እኔ አለቃችሁ ሆናለሁን አላቸው። የገለዓድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን፣ በእርግጥ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገለዓድ ሽማግሌዎች ጋር ሄደ። ሕዝቡም በላያቸው ራስና አለቃ አደረጉት።
ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ። ዮፍታሔም ወደ አሞን ልጆች ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከኔ ጋር ምን አለህ ብሎ መልእክተኞችን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልእክተኞች እስራኤል ከግብፅ በወጣ ጊዜ ከአርኖን ጀምሮ እስከ ያቦቅና እስከ ዮርዳኖስ ድረስ ምድሬን ስለወሰደ ነው፣ አሁንም በሰላም መልሱልኝ ብሎ መለሰላቸው። ዮፍታሔም ወደ አሞን ልጆች ንጉሥ መልእክተኞችን እንደገና ላከ፣ እንዲህም አለው፣ ዮፍታሔ እንዲህ ይላል፣ እስራኤል የሞዓብን ምድር የአሞንንም ልጆች ምድር አልወሰደም። ነገር ግን ከግብፅ በወጣ ጊዜ እስራኤል በምድረ በዳ በኩል ወደ ኤርትራ ባህር በሄደ ጊዜ ወደ ቃዴስም በደረሰ ጊዜ እስራኤል ወደ ኤዶምያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልእክተኞችን ላከ። የኤዶምያስም ንጉሥ አልሰማም። እንዲሁም ወደ ሞዓብ ንጉሥ ላከ፣ እርሱም አልፈቀደም። እስራኤልም በቃዴስ ተቀመጠ። በምድረ በዳም በኩል ሄዱ። የኤዶምያስንና የሞዓብንም ምድር ዞሩ። ከሞዓብ ምድርም በምስራቅ በኩል መጡ፣ በአርኖንም ማዶ ሰፈሩ። አርኖንም የሞዓብ ድንበር ነበረና የሞዓብን ድንበር አላለፉም። እስራኤልም ወደ አሞራዊው ወደ ሐሴቦን ንጉሥ ወደ ሴዎን መልእክተኞችን ላከ። እስራኤልም በምድርህ በኩል ወደ ስፍራችን እባክህ አሳልፈን አለው። ሴዎንም እስራኤል በድንበሩ እንዲያልፍ አላመነውም ነበር። ነገር ግን ሴዎን ሕዝቡን ሁሉ ሰበሰበ፣ በያሐጽም ሰፈረ፣ ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሴዎንንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ መቷቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሰ። ከአርኖንም እስከ ያቦቅ ድረስ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን ምድር ሁሉ ወረሱ። የእስራኤልም አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተም ምድሩን ትወርሳለህን? አምላክህ ካሞሽ የሚሰጥህን አትወርስምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር እንወርሳለን። ወይስ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? በውኑ እርሱ እስራኤልን ከቶ ተጣላውን? ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ፣ በአሮዔርና በመንደሮቿ፣ በአርኖንም አቅራቢያ ባሉት ከተሞች ሁሉ 300 ዓመት ተቀምጦ በነበረ ጊዜ በዚያ ዘመን ስለምን አልወሰዳችኋቸውም ነበር? እኔ አልበደልኩም፣ አንተ ግን ከኔ ጋር እየተዋጋህ በድለኸኛል። ፈራጁ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ይፍረድ። ነገር ግን ዮፍታሔ የላከበትን ቃል የአሞን ልጆች ንጉሥ አልሰማም። የእግዚአብሔርም መንፈስ በዮፍታሔ ላይ መጣ። እርሱም ገላድንና ምናሴን አለፈ፣ በገላድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጄ አሳልፈህ ብትሰጠኝ፣ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መሥዋዕት አቀርበዋለሁ ብሎ ለእግዚአብሔር ስእለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርም በእጁ አሳልፎ ሰጣቸው። ከአሮዔርም እስከ ሚኒትና እስከ አቤል ክራሚም ድረስ 20 ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች። ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ፣ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና በጣም አዋረድሽኝ፣ አስጨነቅሽኝም አላት። እርሷም አባቴ ሆይ፣ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደ ተናገርክ አድርግብኝ አለችው። አባቷንም ይህ ነገር ይደረግልኝ፣ ከዚህ ሄጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ 2 ወር አሰናብተኝ አለችው።
እርሱም ሂጂ አለ። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች። በተራሮችም ላይ ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደ ተሳለውም ስለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመቱ እየሄዱ የገለዓዳዊውን የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ። ምዕራፍ 12 የኤፍሬም ሰዎች ተሰበሰቡ። ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ካንተ ጋር እንድንሄድ ስለምን አልጠራኸንም? ቤትህን ባንተ ላይ በሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን። በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም። እንዳላዳናችሁኝም ባየሁ ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፍኩ። እግዚአብሔርም በእጄ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለዓዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። ገለዓዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህን? አሉት። እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ። ዮፍታሔም በእስራኤል ላይ 6 ዓመት ፈረደ። ገለዓዳዊውም ዮፍታሔ ሞተ፣ ከገለዓድም ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። 30 ወንዶች ልጆችና 30 ሴቶች ልጆች ነበሩት። 30 ሴቶች ልጆቹንም ወደ ውጭ አገር ዳረ። ለወንዶች ልጆቹም ከውጭ አገር ሴቶች ልጆችን አመጣ። በእስራኤልም ላይ 7 ዓመት ፈረደ። ኢብጻንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ 10 ዓመት ፈረደ። ዛብሎናዊውም ኤሎም ሞተ፣ በዛብሎንም ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጲርአቶናዊው የሂሌል ልጅ አብዶን በእስራኤል ላይ ፈራጅ ሆነ። 40 ልጆች 30 የልጅ ልጆች ነበሩት። በ70 አህያ ግልገሎች ላይ ይቀመጡ ነበር። በእስራኤልም ላይ 8 ዓመት ፈረደ። የጲርአቶናዊውም የሂሌል ልጅ አብዶን ሞተ፣ በተራራማውም በአማሌቃውያን ምድር በኤፍሬም ባለችው በጲርአቶን ተቀበረ። ምዕራፍ 13 የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ አለኝ ብላ ተናገረች። ማኑሄም ጌታ ሆይ
የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገርክ አንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድር ነው? የምናደርግለትስ ምንድር ነው? አለው። የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይንም ከሚወጣው ሁሉ አትብላ፣ የወይን ጠጅንም የሚያሰክርንም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ፣ ያዘዝኳትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔርን መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መሥዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው? አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቃለህ? አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔርም መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔርስ ሊገለን ቢወድ ኖሮ የሚቃጠለውን መሥዋዕትና የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔር መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ምዕራፍ 14 ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁ። በዚያን ጊዜም ፍልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔርም መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራርጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት።
በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱም መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲህ ያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች 30 ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ልውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሽህን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉ። በአራተኛውም ቀን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸንጊው፣ አለዚያም አንቺንና የአባትሽን ቤት በእሳት እናቃጥላለን። ወደዚህ ጠራችሁን ልትገፉን ነውን? አሏት። የሶምሶንም ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም። ለሕዝቤ ልጆች እንቆቅልሽ ሰጥተሃቸዋልና ትርጓሜውንም አልነገርከኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ ነግርሻለሁን አላት። 7ቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዛዋለችና በ7ኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በ7ኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድር ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃዬ ባላረሳችሁ የእንቆቅልሼን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ በኃይል ወረደ፣ ወደ አስቀሎናም ወረደ። ከዚያም 30 ሰዎችን ገደለ። ልብሳቸውንም ወስዶ እንቆቅልሹን ለፈቱ ሰዎች ሰጠ። ቁጣውም ነደደ፣ ወደ አባቱም ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛ ሆነች። ምዕራፍ 16 ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡትም። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለውም ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ ወጥተው እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር 100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይልህ በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በ7 ባልደረቀ በርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። የፍልስጤማውያንም መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓዳዋም ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልኸኝ፣ የነገርኸኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ
አለችው። እርሱም ሥራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው ሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳዋም የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደ ፈትል በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልኸኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር 7ቱን ጉንጉን ከድር ጋር ብትጎነጉኝው በችካልም ብትቸኪው እደክማለሁ፣ እንደ ሌላም ሰው ሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር 7ቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸከለችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆንደላው ድሩንም ነቀለ። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታለኝ ይህ 3ኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችው። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየሁ ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበታ ላይ አስተኛችው። አንድ ሰውም ጠራች። እርሱም 7ቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮውም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤምም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መሥዋዕት ይሰዉ ዘንድ ደስም ይላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ጥሩት አሉ። ሶምሶንንም ከግዞት ቤት ጠሩት። በፊታቸውም ተጫወተ። ተዘባበቱበትም፣ በምሰሶና በምሰሶም መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምም መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3000 የሚያህሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ 2 ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ። አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶንም ቤቱ ተደግፎባቸው የነበሩትን 2ቱን መካከለኞች ምሰሶች ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ።
ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት። በጾርዓና በኤሽታኦል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ። ምዕራፍ 17 በተራራማውም በኤፍሬም አገር ሚካ የተባለ አንድ ሰው ነበረ። እናቱንም ከአንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት 1100 ብር እነሆ በእኔ ዘንድ አለ፣ እኔም ወስጄዋለሁ አላት። እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው። 1,100 ብርም መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሠራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ፣ አሁንም ላንተ መልሰዋለሁ አለች። ለእናቱም ገንዘቡን በመለሰላት ጊዜ እናቱ 200 ብር ወስዳ ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሠራ ምስል አደረገው። ያም በሚካ ቤት ነበረ። ሰውየውም ሚካ የአምላክ ቤት ነበረው። ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በቤተልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ ነበረ። እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ ወጣ። ሲሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣህ አለው። እርሱም ከቤተልሔም ይሁዳ የሆንኩ ሌዋዊ ነኝ፣ የምቀመጥበትንም ስፍራ ለመሻት እሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በየዓመቱም 10 ብር እሰጥሃለሁ አለው። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጥን ፈቀደ። ጎልማሳውም ከልጆቹ እንደ አንዱ ሆነለት። ሚካም ሌዋዊውን ቀደሰ፣ ጎልማሳውም ካህን ሆነለት። በሚካም ቤት ነበረ። ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሠራልኝ አሁን አውቃለሁ አለ። ምዕራፍ 18 በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። እስከዚያም ቀን ድረስ ለዳን ነገድ በእስራኤል ነገዶች መካከል ርስት አልደረሳቸውም ነበርና በዚያ ዘመን የሚቀመጡባት ርስት ይሹ ነበር። የዳንም ልጆች ከወገናቸው 5 ጽኑዓን ሰዎች ምድሪቱን እንዲሰልሉና እንዲመረምሩ ሂዱ፣ ምድሪቱንም ሰልሉ ብለው ከጾርዓና ከኤሽታኦል ሰደዱ። እነዚያም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጥተው በዚያ አደሩ። በሚካ ቤት አጠገብም በነበሩ ጊዜ የሌዋዊውን የጎልማሳውን ድምፅ አወቁ። ወደ እርሱም ቀርበው ወደዚህ ማን አመጣ? በዚህስ የምታደርገው ምንድን ነው? በዚህስ ምን አለ? አሉት። እርሱም ሚካ እንዲህ አደረገልኝ፣ ቀጠረኝም፣ እኔም ካህን ሆንኩለት አላቸው። እነርሱም የምንሄድበት መንገድ የቀና መሆኑን እናውቅ ዘንድ እባክህ እግዚአብሔርን ጠይቅልን አሉት። እርሱም የምትሄዱበት መንገድ በእግዚአብሔር ፊት ነውና በደህና ሂዱ አላቸው። 5ቱም ሰዎች ሄዱ፣ ወደ ሌሳም መጡ። በውስጡም የነበሩትን ሕዝብ ተዘልለው አዩአቸው። እንደ ሲዶናውያንም ልማድ ጸጥ ብለው ተዘልለው ተቀምጠው ነበር። የሚያስቸግራቸውም የሚገዛቸውም አልነበረም። ከሲዶናውያንም ርቀው ከሰውም ሁሉ ተለይተው ለብቻቸው ይኖሩ ነበር። ወደ ወንድሞቻቸውም ወደ ጾርዓና ወደ ኤሽታኦል ተመለሱ። ወንድሞቻቸውም ምን ወሬ ይዛችኋል አሏቸው። እነርሱም ምድሪቱ እጅግ መልካም እንደሆነች አይተናልና ተነሱ፣ በእነርሱ ላይ እንውጣ። እናንተ ዝም ትላላችሁን? ትሄዱ ዘንድ ምድሪቱንም ለመውረስ ትገቡ ዘንድ ቸል አትበሉ
በሄዳችሁ ጊዜ ተዘልለው ወደ ተቀመጡ ሕዝብ ትደርሳላችሁ። ምድሪቱም ሰፊ ናት። እግዚአብሔርም በምድር ካለው ነገር ሁሉ አንዳች የማይጎድልበትን ስፍራ በእጃችሁ ሰጥቶአል አሉ። ከዳን ወገንም የጦር ዕቃ የታጠቁ 600 ሰዎች ከዚያ ከጾርዓና ከኤሽታኦል ተነስተው ሄዱ። ወጥተውም በይሁዳ ባለችው በቂርያት የአሪም ሰፈሩ። ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ የዳን ሰፈር ተብሎ ተጠራ። እነሆም በቂርያት የአሪም በስተኋላ ነው። ከዚያም ወደ ተራራማ ወደ ኤፍሬም አገር አለፉ። ወደ ሚካም ቤት መጡ። የሌሳን ምድር ሊሰልሉ ሄደው የነበሩት 5 ሰዎችም ወንድሞቻቸውን በእነዚህ ቤቶች ውስጥ ኤፉድና ተራፊም የተቀረጸ ምስልና ቀልጦ የተሰራ ምስልም እንዳሉ ታውቃላችሁን? አሁንም የምታደርጉትን ምከሩ ብለው ተናገሯቸው። ከመንገዱም ፈቀቅ ብለው ጎልማሳው ሌዋዊ ወደ ነበረበት ወደ ሚካ ቤት መጡ። ደህንነቱንም ጠየቁት። የጦር ዕቃ የታጠቁት ከዳን ልጆችም የሆኑት 600 ሰዎች በደጃፉ አጠገብ ቆመው ነበር። ምድሪቱንም ሊሰልሉ ሄደው የነበሩት 5 ሰዎች መጥተው ወደዚያ ገቡ። የተቀረጸውን ምስል ኤፉዱንም ተራፊሙንም ቀልጦ የተሰራውን ምስልም ወሰዱ። ካህኑም የጦር ዕቃ ከታጠቁት ከ600 ሰዎች ጋር በደጃፉ አጠገብ ቆሞ ነበር። እነዚህም ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉዱንም ተራፊሙንም ቀልጦ የተሰራውን ምስልም በወሰዱ ጊዜ ካህኑ ምን ታደርጋላችሁ አላቸው። እነርሱም ዝም በል፣ እጅህንም በአፍህ ላይ ጫን፣ ከእኛ ጋር መጥተህ አባትና ካህን ሁንልን። ለአንድ ሰው ቤት ካህን መሆን ወይስ በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸው ይሻልሃል አሉት። ካህኑም በልቡ ደስ አለው። ኤፉዱንም ተራፊሙንም የተቀረጸውንም ምስል ወሰደ፣ በሕዝቡ መካከል ሄደ። እነርሱም ዞረው ሄዱ። ሕፃናቶችንና ከብቶችን ዕቃዎችንም በፊታቸው አደረጉ። ከሚካም ቤት በራቁ ጊዜ የሚካ ጎረቤቶች ተሰበሰቡ። የዳንንም ልጆች ተከትለው ደረሱባቸው። ወደ ዳንም ልጆች ጮኹ። የዳንም ልጆች ፊታቸውን መልሰው ሚካን የምትጮኸው ምን ሆነህ ነው አሉት። እርሱም የሠራኋቸውን አማልክቴን ካህኑንም ይዛችሁ ሄዳችኋል። ሌላ ምን አለኝ? እናንተስ ምን ሆነሃል እንዴት ትሉኛላችሁ አለ። የዳንም ልጆች የተቆጡ ሰዎች እንዳይወድቁብህ፣ ነፍስህ የቤተሰቦችህም ነፍስ እንዳይጠፋብህ ድምፅህን በእኛ መካከል አታሰማ አሉት። የዳንም ልጆች መንገዳቸውን ሄዱ። ሚካም ከእርሱ እንደ በረቱ ባየ ጊዜ ተመልሶ ወደ ቤቱ ሄደ። እነርሱም ሚካ የሠራውን ጣዖትና ለእርሱ የነበረውን ካህን ይዘው ወደ ሌሳ ጸጥ ብሎ ተዘልሎም ወደ ተቀመጠው ሕዝብ መጡ። በሰይፍም ስለት መቷቸው፣ ከተማይቱንም በሳት አቃጠሏት። ከተማይቱ ከሲዶና ራቅ ያለች ነበረችና እነርሱም ከሌሎች ሰዎች ተለይተው ብቻቸውን ይኖሩ ነበርና የሚታደግ አልነበራቸውም። ሌሳም በቤትሮአብ አጠገብ ባለች ሸለቆ ውስጥ ነበረች። ከተማይቱንም ሰርተው ተቀመጡባት። ከተማይቱንም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌሳ ነበረ። የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ። ሚካም ያደረገውን የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙ። ምዕራፍ 19 በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበረ። ከቤተልሔምም ይሁዳ ቁባት አገባ። ቁባቱም አመነዘረችበት። ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ባሏም ተነሣ፣ ከእርሷም ዕርቅ ሽቶ ወደ ቤቱ ሊመልሳት ፍለጋዋን ተከትሎ ሄደ። ከእርሱም ጋር 1 አሽከር 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷም ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በአራተኛውም ቀን ማልደው ተነሱ፣
እርሱም ለመሄድ ተነሳ። የብላቴናይቱም አባት አማቹን ሰውነትህን በቁራሽ እንጀራ አበርታ፣ ከዛም በኋላ ትሄዳለህ አለው። ተቀመጡ፣ በአንድ ላይም በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ በዚህ ለማደር እባክህ ፍቀድ፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሳ፣ አማቱ ግን የግድ አለው። ዳግመኛም በዚያ አደረ። በአምስተኛውም ቀን ለመሄድ ማልዶ ተነሳ። የብላቴናይቱም አባት እባክህ ሰውነትህን አበርታ፣ ቀኑም እስኪዋገድ ድረስ ቆይ አለው። ሁለቱም በሉ። ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሳ ጊዜ የብላቴናይቱ አባት አማቱ እነሆ ቀኑ ተዋግዷል፣ በዚህ ይደሩ። እነሆ ቀኑ ለማለፍ ተዋግዷል፣ ልባችሁ ደስ እንዲለው በዚህ ይደሩ። ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ፣ ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሱ ጊዜ መሸባቸው። አሽከሩም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህ እናቅና፣ በእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ አንገባም፣ እኛ ወደ ጊብዓ እንለፍ አለው። አሽከሩንም ና ከእነዚህ ስፍራ ወደ አንዱ እንቅረብ፣ በጊብዓ ወይም በራማ እንደር አለው። መንገዳቸውንም ይዘው ሄዱ። የብንያምም ነገድ በምትሆነው በጊብዓ አጠገብ ሳሉ ፀሐይ ገባችባቸው። በጊብዓም ገብተው ያድሩ ዘንድ ወደዚያ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አልተቀበላቸውምና በከተማው አደባባይ ተቀመጡ። እነሆም አንድ ሽማግሌ ከእርሻው ሥራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም አገር ነበረ። በጊብዓም በእንግድነት ተቀምጦ ነበር። የዚያ አገር ሰዎች ግን ብንያማውያን ነበሩ። ዓይኑንም አንስቶ መንገደኛውን በከተማው አደባባይ አየ። ሽማግሌውም ወዴት ትሄዳለህ? ከወዴትስ መጣህ? አለው። እርሱም እኛ ከቤተልሔም ይሁዳ ወደ ተራራማ ወደ ኤፍሬም አገር ማዶ እናልፋለን። እኔ ከዚያ ነኝ። ወደ ቤተልሔምም ይሁዳ ሄጄ ነበር። አሁንም ወደ እግዚአብሔር ቤት እሄዳለሁ። በቤቱም የሚያሳድረኝ አጣሁ። ለአህዮቻችን ገለባና ገፈራ አለን፣ ለእኔና ለገረድህ ከባሪያዎችህም ጋር ላለው አሽከር እንጀራና የወይን ጠጅ አለን፣ አንዳችም አላጣንም አለው። ሽማግሌውም ሰላም ካንተ ጋር ይሁን፣ የምትሻውንም ሁሉ እኔ እሰጥሃለሁ፣ በአደባባይ ግን አትደር አለው። ወደ ቤቱም አስገባው። ለአህዮቹም ገፈራ ጣለላቸው። እግራቸውንም ታጠቡ፣ በሉም ጠጡ። ሰውነታቸውንም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩንም ይደበድቡ ነበር። ባለቤቱንም ሽማግሌውን ወደ ቤትህ የገባውን ሰው እንድንደርስበት አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ። ይህ ሰው ወደ ቤቴ ገብቷል። እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱም ቅባት እነሆ አሉ። አሁንም አወጣቸዋለሁ። አዋርዷቸው፣ እንደወደዳችሁም አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አላቸው። ሰዎቹ ግን ነገሩን አልሰሙም። ሰውየውም ቁባቱን ይዞ አወጣላቸው። ደረሱባትም። ሌሊቱን ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደም ጊዜ ለቀቋት። ሴቲቱም ማልዳ መጣች። ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። ጌታዋም ማለዳ ተነሳ፣ የቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ቁባቲቱ ሴት በቤቱ ደጃፍ ወድቃ እጇን በመድረክ ላይ ነበር። እርሱም ተነሺ እንሂድ አላት። እርሷ ግን ሞታ ነበርና አልመለሰችም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሳ። ቁባቱንም ይዞ ከአጥንቶቿ መለያያ ላይ ለ12 ቆራርጦ
ወደ እስራኤል አገር ሁሉ ሰደደ። ያየም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም አልታየምም። አስቡት፣ በዚህም ተመካከሩ ተነጋገሩም ይባባል ነበር። ምዕራፍ 20 የእስራኤልም ልጆች ሁሉ ወጡ። ማኅበሩም ከዳን እስከ ቤርሳቤህ ድረስ ከገለዓድም አገር ሰዎች ጋር ወደ እግዚአብሔር ወደ ምጽጳ እንደ አንድ ሰው ሆነው ተሰበሰቡ። ከእስራኤልም ነገድ ሁሉ የሆኑ የሕዝቡ ሁሉ አለቆች ሰይፍ በሚመዙ በቁጥርም 400,000 እግረኞች በሆኑ በእግዚአብሔር ሕዝብ ጉባኤ ቆሙ። የብንያምም ልጆች የእስራኤል ልጆች ወደ ምጽጳ እንደወጡ ሰሙ። የእስራኤልም ልጆች ይህ ክፉ ነገር እንደምን እንደተደረገ ንገሩን አሉ። የተገደለችውም ሴት ባል ሌዋዊው እንዲህ ብሎ መለሰላቸው፣ እኔና ቁባቴ በዚያ ለማደር ወደ ብንያም አገር ወደ ጊብዓ መጣን። የጊብዓም ሰዎች ተነሱብኝ፣ ቤቱንም በሌሊት በእኛ ላይ ከበቡት፣ ሊገድሉኝም ወደዱ። በቁባቴም አጥብቀው አመነዘሩባት፣ እርሷም ሞተች። እኔም ቁባቴን ይዤ ቆራረጥኳት። በእስራኤልም ዘንድ እንደዚህ ያለ ኃጢአትና ስንፍና ስለተሠራ ወደ እስራኤል ርስት አገር ሁሉ ሰደድኩ። እነሆ የእስራኤል ልጆች ሆይ ሁላችሁ ምክራችሁንና እዝናታችሁን በዚህ ስጡ። ሕዝቡም ሁሉ እንደ አንድ ሰው ተነስተው አሉ፣ ከእኛ ዘንድ ማንም ወደ ድንኳኑ አይሄድም፣ ወደ ቤቱም አይመለስም። ነገር ግን በጊብዓ ላይ የምናደርገው ነገር ይህ ነው፣ በዕጣ እንወጣባታለን። ወደ ብንያም ጊብዓ በመጡ ጊዜ እርሷ በእስራኤል ላይ እንዳደረገችው እንደ ስንፍናዋ እንዲያደርጉ ለሕዝብ ስንቅ የሚይዙ ከእስራኤል ነገድ ሁሉ 110 ሰው፣ ከሺሁም 100 ሰው፣ ከ10 ሺህ 1,000 ሰው እንወስዳለን። የእስራኤልም ሰዎች ሁሉ እንደ አንድ ሰው ሆነው በከተማይቱ ላይ ተሰበሰቡ። የእስራኤልም ነገዶች በእናንተ መካከል የተደረገ ይህ ክፉ ነገር ምንድን ነው? አሁንም እንድንገድላቸው ከእስራኤልም ክፋትን እንድናርቅ በጊብዓ ውስጥ ያሉትን ምናምንቴዎቹን ሰዎች አውጥታችሁ ስጡን ብለው ወደ ብንያም ነገድ ሁሉ ሰዎችን ላኩ። የብንያም ልጆች ግን የወንድሞቻቸውን የእስራኤልን ልጆች ቃል ሊሰሙ አልወደዱም። የብንያምም ልጆች ከእስራኤል ልጆች ጋር ሊዋጉ ከየከተማው ወደ ጊብዓ ተሰበሰቡ። በዚያም ቀን ከየከተማው የመጡ የብንያም ልጆች ተቆጠሩ። ቁጥራቸውም ከጊብዓ ሰዎች ሌላ 26,000 ሰይፍ የሚመዙ ሰዎች ነበሩ። ከጊብዓም 700 የተመረጡ ሰዎች ተቆጠሩ። ከእነዚያም ሕዝብ ሁሉ 700 የተመረጡ ግራኝ ሰዎች ነበሩ። እነዚህ ሁሉ ድንጋይ የወነጭፉ ነበር፣ አንዲት ጠጉርስ እንኳን አይስቱም። ከብንያምም ልጆች ሌላ የእስራኤል ሰዎች 400,000 ሰይፍ የሚመዙ ሰዎች ተቆጠሩ። እነዚህም ሁሉ ሰልፈኞች ነበሩ። የእስራኤልም ልጆች ተነስተው ወደ ቤቴል ወጡ። እግዚአብሔርንም የብንያምን ልጆች ለመውጋት አስቀድሞ ማን ይውጣልን ብለው ጠየቁት። እግዚአብሔርም ይሁዳ ይቅደም አለ። የእስራኤልም ልጆች በማለዳ ተነስተው በጊብዓ ፊት ሰፈሩ። የእስራኤልም ሰዎች ከብንያም ጋር ሊዋጉ ወጡ። የእስራኤልም ሰዎች በጊብዓ አጠገብ በእነርሱ ላይ ተሰልፈው ቆሙ። የብንያምም ልጆች ከጊብዓ ወጡ። በዚያም ቀን ከእስራኤላውያን 22,000 ሰዎች ገደሉ። ሕዝቡም የእስራኤል ሰዎች ተበራቱ። በፊተኛውም ቀን በተሰለፉበት ስፍራ ደግመው ተሰለፉ። የእስራኤልም ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርንም ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንቀርባለን ብለው ጠየቁ። እግዚአብሔርም በእነርሱ ላይ ውጡ አለ። በሁለተኛውም ቀን የእስራኤል ልጆች ከብንያም ልጆች ጋር ሊዋጉ ቀረቡ። በሁለተኛውም ቀን ብንያም ከጊብዓ በእነርሱ ላይ ወጣ። ከእስራኤልም ልጆች ደግሞ 18,000 ሰዎች ገደሉ። እነዚህም ሁሉ ሰይፍ የሚመዙ ነበሩ። የእስራኤልም ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። በእግዚአብሔር ፊት የሚቃጠልና የደህንነት መሥዋዕት አቀረቡ። በዚያም ዘመን የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበረና በዚያም ዘመን የአሮን ልጅ የአልዓዛር ልጅ ፊንሐስ በፊቱ ይቆም ነበርና የእስራኤል ልጆች እግዚአብሔርን
ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንውጣን ወይስ እንቅር ብለው ጠየቁ። እግዚአብሔርም ነገ በእጃችሁ አሳልፌ እሰጣቸዋለሁና ውጡ አለ። እስራኤልም በጊብዓ ዙሪያ የተደበቁ ሰዎች አኖሩባት። በሦስተኛውም ቀን የእስራኤል ልጆች ወደ ብንያም ልጆች ወጡ፣ በጊብዓም ፊት እንደ ቀድሞው ጊዜ ተሰለፉ። የብንያምም ልጆች በሕዝቡ ላይ ወጡ፣ ከከተማይቱም ተሳቡ። እንደ ቀድሞውም ጊዜ በአውራዎቹ መንገዶች አንደኛው ወደ ቤቴል ሁለተኛውም ወደ ጊብዓ ሜዳ በሚወስዱት መንገዶች ላይ ሕዝቡን ይመቱ ይገድሉም ጀመር። ከእስራኤልም 30 የሚያህሉ ሰዎችን ገደሉ። የብንያምም ልጆች እንደ ቀድሞው በፊታችን ተመቱ አሉ። የእስራኤል ልጆች ግን እንሽሽ፣ ከከተማውም ወደ መንገድ እንሳባቸው አሉ። የእስራኤልም ሰዎች ሁሉ ከስፍራቸው ተነስተው በበዓል ታማር ተሰለፉ። ከእስራኤልም ተደብቀው የነበሩት ከስፍራቸው ከጊብዓ ሜዳ ወጡ። ከእስራኤልም ሁሉ የተመረጡ 10,000 ሰዎች ወደ ጊብዓ አንጻር መጡ። ሰልፍም በርትቶ ነበረ፣ መከራም እንዲያገኛቸው አላወቁም ነበር። እግዚአብሔርም ብንያምን በእስራኤል ፊት መታ። በዚያም ቀን የእስራኤል ልጆች ከብንያም 25,100 ሰዎች ገደሉ። እነዚህ ሁሉ ሰይፍ የሚመዙ ነበሩ። የብንያምም ልጆች እንደተመቱ አዩ። የእስራኤል ልጆች ግን በጊብዓ ላይ ባኖሩት ድብቅ ጦር ታምነዋልና ለብንያም ስፍራ ለቀቁላቸው። ተደብቀውም የነበሩት ፈጥነው ወደ ጊብዓ ሮጡ። ተደብቀውም የነበሩት መጥተው ከተማውን ሁሉ በሰይፍ ስለት መቱ። የተደበቁትም ሰዎች ከከተማው ብዙ ጢስ እንደ ደመና እንዲያስነሱ በእስራኤል ልጆችና በተደበቁት ሰዎች መካከል ምልክት ተደርጎ ነበር። የእስራኤልም ሰዎች ከሰልፍ አፈገፈጉ። ብንያማውያንም እንደ ቀድሞው ሰልፍ በፊታችን ተመትተዋል እያሉ ከእስራኤል ሰዎች 30 የሚያህሉ ሰዎች መምታትና መግደል ጀመሩ። ምልክቱ በጢሱ አምድ ከከተማው ሊወጣ በጀመረ ጊዜ ብንያማውያን ወደ ኋላቸው ተመለከቱ። እነሆም የሞላ ከተማው ጥፋት ወደ ሰማይ ወጣ። የእስራኤልም ሰዎች ተመለሱ። የብንያምም ሰዎች ክፉ ነገር እንደደረሰባቸው አይተዋልና ደነገጡ። ከእስራኤልም ሰዎች ፊት ጀርባቸው መልሰው ወደ ምድረ በዳ መንገድ ሸሹ። ሰልፉም ተከታትሎ ደረሰባቸው። ከየከተማውም የወጡት ከመካከላቸው ገደሏቸው። ብንያማውያንንም ከበቡ። በምሥራቅም በኩል እስካለው እስከ ጊብዓ አንጻር ድረስ አሳደዷቸው፣ በመኑሄም አጠፏቸው። ከብንያምም 18,000 ሰው ሞተ። እነዚህ ሁሉ ጽኑዓን ነበሩ። ከእነርሱም የተረፉት ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ። ከእነርሱም በየመንገዱ ላይ 5,000 ሰው ለቀሙ። ወደ ጊድአምም አሳደዷቸው። ከእነርሱም 2,000 ሰዎችን ገደሉ። እንዲሁም በዚያ ቀን ከብንያም የሞቱት 25,000 ሰይፍ የሚመዙ ሰዎች ነበሩ። እነዚህ ሁሉ ጽኑዓን ነበሩ። 600 ሰዎች ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ። በሬሞን ዓለት 4 ወር ተቀመጡ። የእስራኤልም ሰዎች በብንያም ልጆች ላይ ዳግመኛ ተመለሱ። ሞላውን ከተማ ከብቱንም ያገኙትንም ሁሉ በሰይፍ ስለት መቱ። ያገኙትንም ከተማ ሁሉ በእሳት አቃጠሉ። ምዕራፍ 21 የእስራኤልም ሰዎች ከኛ ማንም ሰው ልጁን ለብንያም ልጆች አያጋባ ብለው በምጽጳ ተማምለው ነበር። ሕዝቡም ወደ ቤቴል መጥተው በዚያ በእግዚአብሔር ፊት እስከ ማታ ድረስ ተቀመጡ። ድምፃቸውንም ከፍ አድርገው ጽኑ ልቅሶ አለቀሱ። እነርሱም አቤቱ የእስራኤል አምላክ ሆይ ዛሬ ከእስራኤል አንድ ነገድ መታጣቱ ስለምን ይህ በእስራኤል ላይ ሆነ አሉ። በነጋውም ሕዝቡ ማልደው ተነሱ፣ በዚያም መሠዊያ ሠሩ፣ የሚቃጠልና የደህንነት መሥዋዕትንም አቀረቡ። የእስራኤልም ልጆች ወደ እግዚአብሔር ወደ ምጽጳ ስላልወጣ ሰው እርሱ ፈጽሞ ይገደል ብለው ታላቅ መሐላ ምለው ነበርና ከእስራኤል ነገድ ሁሉ ወደ ጉባኤ ወደ እግዚአብሔር ያልወጣ ማን ነው አሉ። የእስራኤልም ልጆች ስለ ወንድሞቻቸው ስለ ብንያም ልጆች ተጸጽተው ዛሬ ከእስራኤል አንድ ነገር ጠፍቷል፣ እኛ ልጆቻችንን እንዳንድርላቸው በእግዚአብሔር ምለናልና የተረፉት ሚስቶችን እንዲያገኙ ምን እናድርግ አሉ። እነርሱም
ከእስራኤል ነገድ ወደ እግዚአብሔር ወደ ምጽጳ ያልወጣ ማን ነው አሉ። እነሆም ከኢያቢስ ገለዓድ ወደ ሰፈሩ ወደ ጉባኤ ማንም አልወጣም ነበር። ሕዝቡም በተቆጠሩ ጊዜ እነሆ በኢያቢስ ገለዓድ የሚኖር ሰው አልተገኘም። ማኅበሩም ወደዚያ 12,000 ኃያላን ሰዎች ሰደው ሂዱ፣ በኢያቢስ ገለዓድም ያሉትን ሰዎች ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ፣ የምታደርጉትም ይህ ነው፣ ወንዱን ሁሉ ከወንድ ጋር የተኛችይቱንም ሴት ሁሉ ፈጽማችሁ አጥፉ ብለው አዘዟቸው። ወንድ ያላወቁ 400 ቆነጃጅት ደናግሎች በኢያቢስ ገለዓድ በሚኖሩ መካከል አገኙ። በከነዓንም አገር ወዳለችው ወደ ሴሎ ወደ ሰፈሩ አመጧቸው። ማኅበሩም ሁሉ በሬሞን ዓለት ወዳሉት ወደ ብንያም ልጆች መልእክተኞችን ላኩ፣ በዕርቅ ቃልም ተናገሯቸው። በዚያም ጊዜ የብንያም ልጆች ተመለሱ። ከኢያቢስ ገለዓድም ሴቶች ያዳኗቸውን ሴቶች አገቧቸው። ነገር ግን የሚበቁ ሴቶች አላገኙም። እግዚአብሔርም በእስራኤል ነገድ ውስጥ ስብራት ስላደረገ ሕዝቡ ስለ ብንያም ተጸጸቱ። የማኅበሩ ሽማግሌዎች ከብንያም ሴቶች ጠፍተዋልና የቀሩት ሰዎች ሚስት እንዲያገኙ ምን እናደርጋለን አሉ። ደግሞም ከእስራኤል አንድ ነገድ እንዳይደመሰስ ከብንያም ላመለጡት ርስት ይኑር። የእስራኤልም ልጆች ልጁን ለብንያም የሚድር ርጉም ይሁን ብለው ምለዋልና እኛ ልጆቻችንን ለእነርሱ ማጋባት አይሆንልንም አሉ። እነርሱም እነሆ በቤቴል በሰሜን በኩል ከቤቴልም ወደ ሴኬም በሚወስደው መንገድ በምሥራቅ በኩል በለቦና በደቡብ በኩል ባለችው በሴሎ የእግዚአብሔር በዓል በየዓመቱ አለ አሉ። የብንያምንም ልጆች እንዲህ ብለው አዘዟቸው፣ ሂዱ፣ በወይኑም ስፍራ ተደበቁ፣ ተመልከቱም። እነሆም የሴሎ ሴቶች ልጆች አታሞ ይዘው ለዘፈን ሲወጡ ከወይኑ ስፍራ ውጡ። ከሴሎም ሴቶች ልጆች ለየራሳችሁ ሚስት ንጠቁ፣ ወደ ብንያም ምድርም ሂዱ። አባቶቻቸውና ወንድሞቻቸውም ሊጣሏችሁ ወደ እኛ በመጡ ጊዜ ስለ እኛ ማሯቸው፣ እኛ ሚስት ለእያንዳንዳቸው በሰልፍ አልወሰድንላቸውምና እናንተም በደል ይሆንባችሁ ስለ ነበር አላጋባችኋቸውምና እንላችኋለን። የብንያምም ልጆች እንዲሁ አደረጉ። በቁጥራቸውም መጠን ከተነጠቁት ዘፋኞች ሚስት ወሰዱ፣ ወደ ርስታቸውም ተመልሰው ሄዱ፣ ከተሞችንም ሰርተው ተቀመጡባቸው። በዚያን ጊዜም የእስራኤል ልጆች ከዚያ ተነሱ፣ እያንዳንዱም ወደ ነገዱና ወደ ወገኑ ሄደ። ሰውም ሁሉ ከዚያ ወደ ርስቱ ተመለሰ። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር።